ይህቺ ወርቃማ ጸጉር ያላት ሴት አፏ ውስጥ እንግዳ የሆነ ነገር ተደርጎባት ራሷን ከሳተችበት ስትነቃ እያሳየን ፊልሙ ይጀምራል። ምን እየተፈጠረ እንዳለ ምንም ሳይገባት በድንጋጤ ዙሪያዋን ስትመለከት 11 ሌሎች ሰዎችም ልክ እንደሷ አፋቸው ታስረው ታያለች። ሁሉም ባሉበት ቦታ መካከል አንድ ትልቅ የሆነ የእንጨት ሳጥን ተቀምጧል። አንዱ ሰውዬ የብረት መቆፈሪያ በማንሳት ሳጥኑን ለመክፈት እየታገለ እያለ ሳጥኑ ይከፈትና አንድ የሚጮህ አሳማ ከውስጥ ተስፈናጥሮ ይወጣል። ሰውየው ሳጥን ውስጥ የነበረው አሳማ እንደሆነ ሲያይ እፎይ ሲል ተነፈሰ። ነገር ግን እንደገና እጁን ወደ ሳጥኑ ሲያስገባ እጅግ ብዙ ጥሩ መሳሪያዎችንና ጥይቶችን የያዘ አንድ እንግዳ የሆነ ነገር ጎትቶ ያወጣል። ሁሉም ሰዎች እየሮጡ መሳሪያውን መታጠቅ ጀመሩ። ነገር ግን ያቺ ወርቃማ ጸጉር ያላት ሴት መሳሪያ እንዴት መጠቀም እንዳለባት ስላላወቀች ጸጥ ብላ የሚያደርጉትን ነገር እየተመለከተች ከኋላ ቀረች። በአጋጣሚ አፋቸው የተዘጋበትን ነገር የሚከፍቱበትን ቁልፍ ወደ መሬት ዝቅ ስትል አገኘችው። ያንን ቁልፍ ተጠቅማ መጀመሪያ አንዱን ሰውዬ አፍ ከከፈተችለት በኋላ እሱም ደግሞ መልሶ የሷን አፍ ይከፍትላታል። በመቀጠልም ሁሉም ያንን ቁልፍ በመጠቀም እርስ በርስ እየተረዳዱ ሁሉም ያንን ነገር ከአፋቸው አውጥተው ጣሉት። ሁሉም በዚህ መልኩ ራሳቸውን ነጻ ካወጡ በኋላ አንድ ጠመንጃ የያዘው ሰውዬ ራሱን እንደ ጀግና በመቁጠር ወደ ልጅቷ ይጠጋና ተከታይኝ እኔ ጠብቅሻለሁ አላት። ነገር ግን በዚያው ቅጽበት አንድ ጥይት መጥቶ የልጅቷን ጭንቅላት ይመታውና ብትንትኑን በማውጣት ህይወቷን ያጠፋዋል። ሰውየው በድንጋጤ ከሳጥኑ ኋላ ተደበቀ። ማነው የሚተኩሰው ብሎም ተደብቆ ለማየት ሲሞክር አንዱ እየጮኸና እየሮጠ ሁለት ጠመንጃዎችን ይዞ እንደመጣለት ዝም ብሎ ይተኩሳል። ነገር ግን ወዴት እንደሚተኩስ ማን ላይ እንደሚተኩስ የሚያውቀው ነገር አልነበረም። ዝም ብሎ እየጮኸ ሲሮጥ ከኋላ ተተኩሶበት መሬት ላይ እስከሚወድቅ ድረስ ጊዜ አልፈጀበትም ነበር። ሰዎቹ ተራ በተራ እየተረፋረፉ አንድ በአንድ ወደ መሬት በሚወድቁበት ጊዜ አንዲት ልጅ ትመለከትና ተስፋ በመቁረጥ ወደ ጫካው እየሮጠች ትሮጥ ጀመር። ልክ ጫካ ውስጥ እንደገባች ግን የሆነ ወጥመድ ውስጥ ትገባለች። እድለኛ ሆና አንድ ደግ ሰውዬ ተከትሏት ነበርና ከወጥመዱ ውስጥ እንዲሁም ደግሞ ሰውነቷ ከተሰካበት ነገር ቀስ አድርጎ ያወጣታል። ከደገፋትም በኋላ ከዛ ቦታ ቶሎ ብሎ ለማምለጥ ተያይዘው ለመሮጥ እየሞከሩ እያለ ሰውየው ግን የተጠመደ ቦምብ ላይ ይቆማል። ወዲያው የቆመበትን ነገር እንዳየ ነበር እንዳበቃለት የገባው። ወዲያው ቦምቡ ይፈነዳና የሰውየውን ሰውነት ብትንትኑን ያወጣዋል። ነገር ግን አብራው የነበረችው ልጅ አሁንም ቢሆን እድለኛ ነበረች። ሰውነቷ መጀመሪያ ወድቃበት የነበረው ወጥመድ ውስጥ ሹሉ ነገር ሰውነቷ ላይ ሳይሰካባት ነበር የወደቀችው። ሌላ ሰውዬ በወጥመዱ አጠገብ ሲያልፍ ያያትና ሊረዳት እጁን ሲዘረጋላት፣ እሷ ግን በእጁ ይዞት የነበረውን ሽጉጥ ትቀማውና ቶሎ ብላ ጭንቅላቷ ላይ በመተኮስ ራሷን ታጠፋለች። ሰውየው በድንጋጤ በቻለው አቅም በሙሉ ወደ ጫካው ጫፍ እየሮጠ ከሄደ በኋላ በመጨረሻ አንድ በእሾክ የታጠረ መንገድ ያገኛል። አሁን ላይ ከዛ ሁሉ ሰው የተረፉት 4 ብቻ ነበሩ። ሁሉም ጃኬታቸውን አውልቀው የእሾክ አጥር ላይ ካደረጉት በኋላ ሁሉም እየተሰቀሉ ያንን አጥር ለመዝለል እየሞከሩ እያለ ነገር ግን አብሯቸው የነበረው አንዱ ሽማግሌ ሰውዬ ወደ ኋላ ይቀራል። እንደምንም እየታገለ እንደነሱ በአጥሩ ለማምለጥ ሲሞክር ከኋላ እስቲ ይሰካበታል። አሁን ላይ ለማምለጥ በሞክር ምንም ዋጋ የለውም አንድ የተሰክቶብኛል በማለት ወደ መጣበት መንገድ ፊቱን አዙሮ ጸጥ ብሎ ያለ ኢላማ እንደ ጉድ ሽጉጡን ይተኩስ ጀመር። በተጨማሪ 2 ቀስቶች ሰውነቱ ላይ ከተሰኩበት በኋላ አልቻለምና መሬት ላይ ይወድቃል። ወዲያው ገዳዮቹ አንድ ቦምብ ይወረውሩበታል። ልክ ቦምቡን ሲመለከተው ቦምቡን አላጠመዱትም ነበርና የሚፈጠረውን ነገር ጸጥ ብሎ ሲመለከት ሌላ የተጠመደ ቦምብ ይወረውሩበትና ቦምቡም ወዲያው ፈንድቶ ሰውነቱን ብትንትኑን ያወጣዋል። በህይወት የተረፉት 3ቱ ሰዎች ክፍት በሆነው መንገድ ላይ በፍጥነት እየሮጡ ሲሄዱ አንድ የነዳጅ ማደያ ያገኙ። ወዲያው በሩን በርግደው ወደ ውስጥ እንደገቡ እዛ ሱቅ ውስጥ የሚሰሩ አሮጊት ባልና ሚስቶች ነበሩና የያዙትን ጥይት ሲመለከቱ በጣም በመደንገጥ እጃቸውን ወደ ላይ ያደርጋሉ። እባካችሁን እኛን አትግዱን፣ ገንዘብ ያለው ደግሞ መሳቢያ ውስጥ ነው፣ የፈለጋችሁትን ውሰዱ በማለት ሲማጸኗቸው ሰዎቹም እነዚህ አረጋውያኖች ምንም ጉዳት ሊያደርሱብን አይችሉም በማለት ትንሽ ይረጋጉና አንደኛው ሰውዬ ስልክ ስጡኝ በማለት ቶሎ ብሎ ስልኩ እንደተቀበላቸው ወደ ፖሊስ ጣቢያ ደውሎ ቶሎ ብላችሁ ብዙ ፖሊሶችን ወደዚህ አካባቢ ላኩልን በማለት ሲነግራቸው ፖሊሶቹም በቃ አትጨናነቅ፣ የስልኩን ጂፒኤስ እንጠቀምና በፍጥነት እርዳታ ወዳላችሁበት ቦታ እንልካለን በማለት አስረግጠው ነገሩት። ሌላ እርዳታ እስከሚሰጣቸው ድረስ ሌሎቹ በሱቅ ውስጥ የነበሩ ያገኙትን ምግብ በሙሉ መመገብ ጀምረው ነበር። ነገር ግን የተወሰኑትን እንደዋጡ ነበር። ሆዳቸውን በኃይለኛ መቁረጥ ይጀምረውና በህመም መሬት ላይ ይወድቃሉ። ሰውየው ምን እየተፈጠረ እንዳለ ግራ በመጋባት ወደ አረጋውያኖቹ ሲዞር እነሱ የጋዝ መከላከያ የሆነውን ማስካቸውን አድርገው ሰዎቹ ላይ የጋዝ ቦምብ ወረወሩባቸው። ሰውየውም ቶሎ ብሎ ጊዜ ሳያቃጥል ሊተኩስባቸው ቶሎ ብሎ ጥይቱን ሲያዘጋጅ እነሱ ግን በጣም ፈጣን ነበሩና ቶሎ ተኩሰው ነበር የጣሉት። እንደሞቱና እንዳልሞቱ ቼክ አድርገው ያልሞቱም ካለ ከጨረሷቸው በኋላ ቀስ ብለው ምንም ነገር ሳያስቀሩ ሬሳውን እያነሱ የፈሰሰውን
ደም ደግሞ እየወለወሉ ቤቱን ጽድት አደረጉት። ወዲያው በትንሽ ደቂቃዎች ነበር እዛ ሱቅ ላይ አይደለም ሰው መገደል፣ ትንሽ ድብድብ እንኳን የተፈጠረበት አይመስልም ነበር። ልክ ስራቸውን እንደጨረሱ ዋኪታኪያቸውን ያነሱና ለአለቃቸው 3 ተጨማሪ ሰዎችን ጨርሰናል በማለት ሪፖርት አደረጉ። ቦሳቸውም በሰማው ነገር ምን ያክል ደስተኛ እንደሆነ ከነገራቸው በኋላ ሌላ ያልመጣች አንድ የዳነች ሴትዮ አለች፣ እሷን ስትመጣ ምንም ጊዜ ሳታቃጥሉ ጨርሷት በማለት ትዕዛዝ ያስተላልፋል። እነዚህ ጥንዶችም ታዲያ በተጨማሪ ሌላ ሰው ለመግደል በጣም ፈልገው ስለነበረ በጉጉት ፈገግ ብለው ልጅቷን ይጠብቋት ጀመር። ብዙም ሳትቆይ ክሪስታል የምትባል ሴት ማደያውን ከፍታ ወደ ውስጥ ትገባለች። ልክ እንዳየቻቸው ሲጋራ አላችሁ ስትል ጠየቀቻቸው። እነሱ ሲጋራውን እስከሚያመጡላት ድረስ ዝቅ ትልና ከጫማ ውስጥ $20 አውጥታ ሰጠቻቸው። እየከፈለች አሁን ላይ ያለንበት ቦታ ስሙ ምንድነው ስትል ስትጠይቃቸው እነሱ አርከንሳ የሚባል ቦታ ላይ ያለነው በማለት ይመልሱላታል። ሲጋራውንና ከሰጠቻቸውን ብር የሚተርፈውን መልሷን ይሰጧታል። ሰውየውም እሷ ሳታዩ ከጠረጴዛው ስር ያለውን ሽጉጥ ቀስ አድርጎ ሊያወጣ ሲሞክር፣ ነገር ግን ክሪስታል አንድ እርምጃ ቀዳሚ ነበረች። መጀመሪያ በፍጥነት ዘላ አታክ ታደርጋቸውና ሊጠቀሙትን የነበረ መሳሪያ አንስታ ሁለቱንም ትገላቸዋለች። ጥንዶቹ ታዲያ እቅዳቸውን እንዴት እንዳወቀችባቸው ራሱ ሳያውቁ ነበር የሞቱት። ነገር ግን ክሪስታል በጣም ሲጋራ የምታጨስ ሴት ነበረች። ስለዚህ የሲጋራን ዋጋ ጠንቅቃ ስለምታውቅ ብር ከሰጠቻቸው በኋላ የተሳሳተ መልስ ሲሰጧት በዛ ቅጽበት ነበር ውሸታሞች እንደሆኑና እያታለሏት እንደሆነ የገባት። ከዛም ለማምለጥ ልክ ወደ ውጭ ስትወጣ መኪና ታገኛለች። ልክ ልትከፍተው ስትል የመኪናው በር ከተጠመደ ቦምብ ጋር እንዳያያዙት ይገባትና ራሷን በህይወት ለማቆየት ስትል ከመሸሽ ይልቅ ምን እንደሚፈጠር ተደብቃ መጠባበቅ ትጀምራለች። ክሪስታል ታዲያ በቁጥቋጦች ውስጥ ተደብቃ ሳለ ቦሳቸው ከአረጋውያኑ ምንም የቃላት ምላሽ ስላላገኘ በመጠራጠር ሁኔታውን ለማየት የሚበር ድሮን በቦታው ይልካል። ነገር ግን ድሮኑ እየበረረና ሱቅ ውስጥ ምን እየተፈጠረ እንደሆነ ገና ለማጣራት እየሞከረ እያለ ሽጉጥ ይተኮስበትና ድሮኑ በመበላሸት መሬት ላይ ይወድቃል። ወዲያው ጌሪ የተባለ ሌላ ተጠቂ ወጣት ከተደበቀበት ይወጣና የወደቀችውን ድሮን በእግሩ ረጋግጦ ሰበራት። ክሪስታልም ልክ እንዳየችው ነበር። እሱም እንደሷ ተጠቂ እንደሆነ ይገባትና ከተደበቀችበት በመውጣት ስለራሷ በመናገር ሁለቱ አንድ ላይ ለመስራት ወስነው ሁለቱ በባቡር ሀዲዱ መስመር ጉዟቸውን ጀመሩ። ብዙም ሳይቆይ የባቡር ከፍተኛ የሆነ ድምጽ ይሰሙና በአጠገባቸው መጥቶ የሚያልፈው ባቡር ታዲያ ቀስ ብሎ ይጓዝ ስለነበረ ዘለው ወደ ባቡሩ ይገባሉ። ይሄድ የነበረው ባቡር ውስጥ ታዲያ የነበረው ሳጥን ውስጥ ብዙ ስደተኞች እስከ ሻንጣቸው ሆነው ያገኟቸዋል። ጌሪ ታዲያ ተጠራጥሮ ስለነበር ሽጉጡን ደቀነባቸው። እንደዚህ ባለ አጋጣሚዎች ስደተኞችን አሁን ላይ ማግኘት የማይመስል ነገር እንደሆነ ስላሰበ ትወናቸውን በፍጹም ሊያምናቸው አልቻለም። የታጠቁ ወታደሮች ወደ ውስጥ በመግባት ሰዎቹን እየፈተሹ ማሳለፍ ጀመሩ። በመጨረሻም ልክ ሊተኩስ ሲል በድንገት ባቡሩ ይቆማል። ጌሪ እስካሁን ስላሳለፉትና ስለደረሰባቸው ነገሮች በሙሉ ለወታደሮቹ ሊያስረዳቸው ቢሞክርም ወታደሮቹ ግን ምንም የሚያወራውን እንግሊዝኛ ሊገባቸው አልቻለም ነበር። በዚህ ቅጽበት ነበር አሁን ላይ አሜሪካ ውስጥ እንዳልሆኑና እንግሊዝኛ የማይናገሩ ሰዎች ሀገር ላይ እንደገቡ የገባቸው። ወዲያው አንድ ሰውዬ ወደ እነሱ ይመጣና ስለ ማንነቱ ነግሯቸው እነዚህ ወታደሮች ስላሳለፋቸው ነገሮች ምንም ነገር አያውቁም። የምትለፈልፈውን ነገር ማታቆም ከሆነና ጸጥ ብለህ እነሱ የሚሉትን ነገር ማታደርግ ከሆነ ቦምብ ሱሪ ውስጥ ከትና አፈነዳልሃለሁ በማለት ሊያስፈራራው በሚሞክርበት ጊዜ ነገር ግን ጌሪ የሚያስፈራራውን ሰው በፍጹም አይፈልግም ነበርና በጣም በመበሳጨት ዘለው ሰውየውን መሬት ላይ ከጣለው በኋላ ሱሪ ውስጥ የተጠመደ ቦምብ ይከትበታል። ቦምቡም ወዲያው ይፈነዳና ሰውየውን እንዳልነበር ያደርገዋል። ወታደሮቹ ታዲያ በዛ ሰዓት ሰዎቹ መሳሪያ የታጠቁ እንደሆነ ስለገባቸው ሁሉንም በመኪና ጭነው ይወስዷቸው ጀመር። ክሪስታልን ለብቻ ወደ ቢሮ ያስገቧትና ከየት እንደመጣች ይጠይቋታል። ልናገር አልናገር ብላ ካሰበች በኋላ ክሪስታል በአንድ ሌሊት ወደ ክሮቲያ እንደመጣችና በሀብታሞች የአደን ጨዋታ ውስጥ እንደ መጫወቻ እየተጠቀሙባት እንደሆነ ነገረቻቸው። ሚሊታሪዎቹም የዩኤስን ኤምባሲ ደውለው ለእርዳታ ይጠራሉ። ወዲያው ኦሊቨር የሚባል ሰው በመኪና ከጋርዶቹ ጋር ሆኖ ይመጣና እኔ ነኝ የደወላችሁልኝ ከኤምባሲ ተልኬን የመጣሁት በማለት ክሪስታልና ሌላም የተረፈ ዶን የሚባል ሰውዬን መኪና ውስጥ ያስገባቸውና ወደ አየር ማረፊያ ሊወስዳቸው መንገዳቸውን ጀመሩ። ሰውየው ሊያዋራት ጥያቄዎችን እየጠየቃት እያለ እሷ ግን በጥንቃቄ ነበር ወጥመድ ውስጥ ላለመግባት እየሞከረች የሚጠይቃትን ጥያቄዎች በሙሉ የምትመልስለት። ወዲያው እሷን ብልጥ ነበረችና መስቀለኛ የሆኑ ጥያቄዎችን ሳታስነቃ በምትጠይቀው ጊዜና እሱም የመጨረሻውን ጥያቄዋን በሚመልስላት ጊዜ ትንሽ ውሸት እንደቀላቀለበት ስለገባት እሱም ስለማንነቱ ዋሽቶ እነሱን ለማደን የመጣ ሰው እንደሆነ ይገባታል። ወዲያውኑ የመኪናውን እጀታ ይዛ ራሷን ካመቻቸች በኋላ የኦሊቨርን ጭንቅላት በኃይለኛው በመርገጥ ከሚሮጠው መኪና መሬት ላይ እንዲንከባለል ታደርገዋለች። ወዲያው የመኪናውን እጀታ ትይዘውና የሰውየውን ጭንቅላት ደጋግማ ከገጨችው በኋላ እንደሞተ አረጋግጣ ትንሽ መኪናውን ካስኬዱት በኋላ ሁለቱም ይወርዱና መኪናውን አንድ በአንድ ይፈትሹታል። ወዲያው ልክ የመኪናውን ጀርባ እንደከፈቱት ነበር የጌሪን ሬሳ እንዲሁም ደግሞ ላዩ ላይ በጣም ብዙ መጠን ያለው ገንዘብ ተቀምጦ ያገኘችው። በዚህ ጊዜ ነበር ሁኔታው ሁሉ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የታቀደ እንደሆነ የገባቸው።
እዛው ቁጭ ባሉበት ሁል ጊዜ ህይወቷ ላይ እያስገባች የምትጠቀምበትን ስለ አንድ የጥንቸል ታሪክ ትነግረው ጀመር። በዚህ በጭካኔ በተሞላበት ዓለም ላይ ራስን ማትረፍ ማለት ህግን ስለመከተል አይደለም። ማነው ይበልጥ ጠንካራ፣ ይበልጥ ስማርት፣ እንዲሁም ደግሞ ማድረግ ያለበትን ነገር ምንም ሳያቅማማ ለማድረግ ዝግጁ የሆነ። እናም የምትኖረውን ህይወት የምታይበት መንገድ ሙሉ ለሙሉ በዚህ መልኩ ነበር። ያን ቀን ሲመሽ አዳኞቹ መደበቂያቸው ውስጥ ሆነው ቀጣይ የሚገሉትን ሰለባ ይጠባበቁ ጀመር። እነዚህ አዳኞች እጅግ በጣም ሀብታም የሆኑ አሜሪካውያኖች ሲሆኑ ሰርጀንት ጄል የሚባልም ጡረተኛ የሆነ ልዩ ኃይል አባልንም እንደ አሰልጣኝ ቀጥረው ነበር። እሱም ስለሚያሰለጥናቸው ነበር ጠዋት እነዛን ሰዎች በሙሉ ለምን ቀላል እንደነበረላቸው የምንረዳው። ከአዳኞቹ አንዱ ታዲያ ሽንቱን ለመሽናት ወደ ጫካ ይወጣል። እየሸና እያለ ከኋላው ክሪስታል ትመጣና አንገቱን ሁለት ቦታ ትቆርጥለታለች። በመደበቂያ ውስጥ ያሉት ታዲያ አዳኞች የእግር ኮቴን ስለሰሙ በር ላይ ሁሉም ጥይታቸውን አዘጋጅተው የሚገባውን ሰው መጠባበቅ ጀመሩ። ነገር ግን በበሩ በኩል የነበረው የሆነ አሳማ ነበር። አዘጋጅቶ የነበረውን ጥይት በኃይለኛው እየተኮሱ እያለ ይህንን ሁሉ ጥይት ያባከኑት ምንም የማያውቅ ትንሽዬ የሆነ አሳማ ላይ እንደሆነ ይረዱና በጣም ይበሳጫሉ። ወዲያው እርስ በርስ እየተጨቃጨቁ እያለ በዚህ ሰዓት ክሪስታል በድንገት ትመጣና ከኋላቸው ሆና በመተኮስ ክፍል ውስጥ የነበሩትን ወንዶች በሙሉ ጨረሰቻቸው። እዛ ክፍል ውስጥ ታዲያ በህይወት የተረፈች አንዲት ሴት ስለነበረች ተደብቃ ክሪስታልን በቀስት ልትመታት ስትሞክር ክፍሉ በጣም ጠባብ ስለነበረ አልተሳካላትም ነበር። ወዲያው ቀስቱን ትቀማትና የሴትዮዋ ሆድ ላይ መልሳ ትወጋታለች። ተነስታም ጥይቷን በማንሳት ተኩሳ ሴትዮዋን ልትጨርሳት ስትል ዳን እባክሽን አቁሚ፣ ሴት እኮ ናት፣ ትንሽ እዝነት ልታሳያት ትችይም? ምንም ቢጨቀጭቃት ክሪስታል ግን ችላ ትለውና ሽጉጡን በመተኮስ ሴትዮዋን ትጨርሳታለች። ወዲያው ከዛ ክፍል ውስጥ ካለ ሬዲዮ የሆነ ድምጽ ይሰማል። ዶን ክሪስታል ተገደለች እንዴ የሚል ጥያቄ ለዶን ለራሱ ነበር የተጠየቀው። በዚህም ጊዜ ነበር ክሪስታል ዶን እስካሁን ድረስ አብሯት የነበረው እንደሷ ተጠቂ ሳይሆን እያስመሰለ እሷን ወጥመድ ውስጥ ለመክተት እየሞከረ የነበረ ሰው እንደነበረ የገባት። ሁለቱም በተመሳሳይ ሰዓት ሽጉጥ ይደቅናሉ። ነገር ግን ምንም ሳታመነታ ነበር መጀመሪያ ላይ ሽጉጡን ቀድማ በመተኮስ ወዲያው የገደለችው። ከዛ በኋላ በጣም ተጎድቶ የሞት አፋፍ ላይ ከነበረው ሰውዬ አጠገብ ትቀመጥና ማውራት ይጀምራሉ። በወሬዋም ክሪስታል ለረጅም ጊዜ አፍጋኒስታን ወታደር ሆና ማገልገሏን ገለጸች። በዚህም ጊዜ ነበር እስካሁን ድረስ ለምን በጣም የተረጋጋችና ጎበዝ ሆና ሁሉንም ውሳኔዎችን ስትወስን በደንብ አስባ እንደሆነ የምንረዳው። ከሰውየውም ቲና የምትባለውን ሴትዮ አድራሻ ከተቀበለችው በኋላ ተኩሳ ትገለዋለች። ይህ ሁሉ ነገር የጀመረው ከ1 ዓመት በፊት ነበር። ቲናና ባለሀብት የሆኑ ጓደኞቿ ሰዎችን ስለማደን በቀልድ መልኩ ግሩፕ ቻታቸው ውስጥ ካወሩ በኋላ ነበር። ነገር ግን ያወሩት ነገር በሙሉ ኢንተርኔት ላይ በሚሰራጭበት ጊዜና ህዝቡም ሲመለከተው ከፍተኛ ቁጣ ያስነሳል። በዚህም ምክንያት የቲናና ጓደኞቿ ስም እንዲሁም ደግሞ ስራቸው ጠፋባቸው። እነሱ ያወሩት ግሩፓቸው ውስጥ እንደ ቀልድ የነበረ ቢሆንም ነገር ግን ህዝቡ የእውነት እያደረጉት መስሏቸው ስለነበረ የነበራቸውን ነገሮች በሙሉ እንዲያጡ አደረጓቸው። በዚህም ምክንያት ቲናና ጓደኞቿ በጣም በሽቀው ስለነበር ለበቀል ሲሉ ስለነሱ የሚወራውን የውሸት ወሬ ወደ እውነት ለመቀየር ወስነው ተነሱ። ወሬውን አሰራጭተውብናል ብሎ የሚያስቧቸውን ሰዎች በሙሉ በመጥለፍ የቀለዱበትን ነገር ወደ እውነት በመቀየር ጨፈጭፏቸው። ነገር ግን ቲናና ክሪስቲ ፊት ለፊት በሚገናኙበት ጊዜ አሁን ፊት ለፊት ያለችው ሴት ቲና የሚባል ተመሳሳይ ስም ይኖራት እንጂ እሷ እያፈላለገቻት የነበረችው ቲና አልነበረችው። ወዲያው በሁለቱ መሀል ኃይለኛ የሆነ ፍልሚያ ተፈጠረ። ሁለቱም በአጠገባቸው የሚያገኙትን ነገሮች በሙሉ እንደ መሳሪያ እየተጠቀሙ በኃይል ይደባደባሉ። ክሪስታል በቅርብ ያገኘችውን ጠርሙስ አንስታ ቲና ላይ ስትወረውረው ቲና ደግሞ የጠርሙሱን ዋጋ ስለምታውቅና በፍጹም እንዲሰበር ስለማትፈልግ ዘላ ጠርሙሱን በመያዝ እንዳይሰበር ታድነዋለች። በመሀል ቲና ድንገት ባገኘችው ጠመንጃ መተኮስ ትጀምራለች። ክሪስታልም ለማምለጥ በፍጥነት ሁለተኛ ፎቅ ላይ ወጣች። ቲናም ተከትላት ሁለተኛ ፎቅ ላይ ከወጣች በኋላ እየተደባደቡ ተያይዘው ወደ ምድር ይወድቃሉ። አሁን ላይ ይዛው የነበረው ጥይት ራሱ ስለወደቀባትና ስለጠፋ ሁለቱም ድብድባቸው ያለ መሳሪያ እጅ ለእጅ ይሆናል። ቲና በጣም ብልጥ ስለነበረች የብሌንደር ስለትና የበረዶ መስበሪያ ይዛ ሁለቱም በመጠቀም በድንገት የክሪስታልን ሆድ ወቃቻት። ወዲያው ተሽከርክራ ወደ ጀርባዋ ትዞርና በበረዶ መስበሪያው ደግሞ ጀርባዋ ላይ ትሰካባታለች። ነገር ግን ክሪስታል ከሚታሰበው በላይ ጠንካራ ነበረች። ቲናን ወደ ራሷ አስጠጋቻትና ሆዷ ላይ ተሰክቶ የነበረውን ስለት ነቅላ የቲና ሰውነት ላይ መልሳ ሰካችው። በከፍተኛ ኃይልም የቲናን ሆድ ቀደደችው። ቲና ልትሞት ጥቂት ብቻ ሰከንዶች ቀርተዋት እንኳን በእውነት እኔ የምፈልግሽ ሴት ነሽ ብላ ጠየቀቻት። ክሪስታል ለመጨረሻ ጊዜ እኔ አይደለሁም በማለት መለሰችላት። ነገር ግን አይደለሁም ብላ የመለሰችላት የውሸቷን ነበር። እንዳልሆነች ቲና በምትሰማበት ጊዜ ታዲያ በከፍተኛ ቁጭት ነበር የመጨረሻ ትንፋሷ እዛው ላይ ያበቃው። ክሪስታልም ልትሞት ስትል ወደ ጎን ስትዞር አንድ ጥንቸል በአቅራቢያ
አቅራቢያ ቁጭ ብላ ተመለከተች። ይህም ቀደም ብላ ለዶን የነገረችውን ታሪክ እንድታስታውስ አደረጋት። የቀራትን የመጨረሻ ኃይል ተጠቅማ ቀስ እያለች ቁስሏን አከመችው። ቀጥላም ሰውነቷን ካጸዳዳች በኋላ የቲናን በጣም ውድ የሚባሉ ልብሶች እንዲሁም ደግሞ ጫማን ከለበሰች በኋላ ዘንጣ ውሻዋንም በመውሰድ የግል ጃቷ ውስጥ በመግባት ያንን ሲኦል የመሰለ ቦታ ጥላ ሄደች። የዛሬ ፊልማችን በዚህ ያበቃል። ከወደዳችሁት ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።